ሰላም ውድ ቤተሰቦቼ እንደምንሰነበታችሁ። አባት ይመስገን እኔ በጣም ሰላም ነኝ። ዛሬ በድጋሚ ተገናኝተናል። ስለተገናኘን ደግሞ የሁላችን አባት እግዚአብሔር የተመሰገነ ይሁን። ዛሬ በሌላ ርዕስ ተገናኝተናል። የዛሬው ርዕሳችን ከእግዚአብሔር የኮበለሉ ሰዎች ወደ ሕይወታችሁ አይግቡ የሚል ነው። ይሄ ትልቅ ጣጣ፣ ትልቅ ችግር ነው የሚፈጥርብን። ከእግዚአብሔር የኮበለሉ ሰዎች ወደ ሕይወታችን ሲገቡ እየሮጡ በሚታወቅ መንገድ አይደለም የሚገቡት። በጣም ቀስ ብለው ተደራጅተው አምሮባቸው ነው የሚገቡትና ከእግዚአብሔር የኮበለሉ ሰዎች ወደ ሕይወታችን እንዳይገቡ፣ ከእግዚአብሔር የኮበለሉ ሰዎች ደግሞ ወደ ሕይወታችን ቢገቡ ምን እንደሚፈጠር ነው ዛሬ በጥንቃቄ የምናየው። ለዚህ ደግሞ አንድ ሰው እንጥቀስና ከመጽሐፍ ቅዱስ ውስጥ ማለት ነው፣ መጽሐፍ ቅዱስ ውስጥ ካለ አንድ ባለ ታሪክ እንጥቀስና ወደ ራሳችን ሕይወትን መተን ደግሞ ጥሩ የሆነ የሚረባንን ትምህርት ዛሬ እንነጋገራለን። በዚህ ታሪክ ውስጥ እንግዲህ ትልቁ ተጠቃሽ ዮናስ የሚባለው ነቢይ ነው። እግዚአብሔር የነነዌን ሕዝብ ወይም አሁን ያለችውን ኮይት የምትባለዋን ሀገር ሕዝብ ሄድና አስተምር ሲለው አልፈልግም ብሎ ከእግዚአብሔር ፊት ኮብልሎ የሆነውን ታሪክ ነው የምናየው። እና አልፈልግም ብሎ ወደ መርከብ ውስጥ ገባ። እግዚአብሔር ነፋስን በባህሩ ላይ ያስነሳ፣ መርከቧን አንገላታት። ሰዎቹ በጣም ተጨነቁ። ሁሉም ወደ የአምላክ ወደሚያውቀው ጮኸ። ዮናስ ግን ተኝቶ ነበረ። የመርከቡ አዛዥ አለቃው ሄዶ ቀሰቀሰው። ለምንድን ነው የምተኛው? የሆነብንን ተመልከት፣ አንተም እንደ አቅምህ ወደ አምላክህ ጮህ፣ ምንድን ነው ተብሎ ነገሩ ድብልቅልቁ የወጣበት ነገር ነው። ኋላ ግን ማን ይሄን ያደረገብን፣ በማን የሆነው ሲሉ እጣ ተጣጣሉ። ዮናስ ላይ ወጣ። ዮናስን ወደ ባህሩ ጣሉት። ታሪኩ ይሄ ነው ባጭሩ። ታሪኩ ይሄንን ነው የሚያሳየው። ግን ዮናስ ትኬት ቆርጦ በስነ ስርዓት ገንዘብ ከፍሎ የክብር ተጓዥ እንግዳ ሆኖ መርከብ ውስጥ ሲገባ ጀምሮ የኛ ሕይወትስ እንዴት ነው የሚሆነው የሚለውን በደንብ እንይ። ዮናስ ወደ መርከቡ ሲገባ ተደብቆ አይደለም የገባው። ዮናስ ወደ መርከቢቱ ሲገባ በእርዳታ በልመና አይደለም የገባው። በስነ ስርዓት ልብሱን ይዞ ሻንጣውን ይዞ ወይም ከረጢቱን ይዞ፣ የዛን ጊዜ ሻንጣ የለም እንዳሁኑ፣ ከረጢቱን ይዞ ምግብ ይዞ በደንብ ተዘጋጅቶ ቀልብ ገዝቶ በሚያምር መልኩ ለብሶ ነው ትኬት ገዝቶ ከፍሎ የገባው። ከፍሎ ገብቶ ቀጥ ብሎ ወደ መርከቡ ውስጠኛ ክፍል ገብቶ ተኛ። አበቃ። መርከቧ መሄድ ጀመረች። የሆነው ይሄ ነው። በተመሳሳይ ከእግዚአብሔር የኮበለሉ ሰዎች፣ ታሪካቸው የተበላሸ ሰዎች፣ ከእግዚአብሔር ጋር ጉዟቸውን ያላደረጉ ሰዎች፣ ነገር ግን በትክክል መስፈርቱን አሟልተው በክብር ጥሩ ተጓዥ መስለው ወደ ሕይወታችን ሲመጡ እኛ ደግሞ እንቀበላቸዋለን። ወደ ሕይወታችን ሲገቡ የሚያሳዩት ምንም ነገር የለም። ከእግዚአብሔር እንደኮበለሉም አይነግሩንም። ከእግዚአብሔር ጋር ያላቸውን ምስጢር አይነግሩንም። ከእግዚአብሔር ጋር ያላቸውን ጸብንና ፍቅርንም አይነግሩንም። ወደ ሕይወታችን ግን ቀጥ ብለው ይገባሉ። እኛ በምንወደው መልኩ መልካም ሰው መስለው መስፈርቱን አሟልተው የምንወደውን ወደው የምናከብረውን አክብረው የምንጠላውን ጠልተው እንዲያውም ከኛ በላይ ትልቅ አክብሮትና ፍቅር ሰጥተውን ወደ ሕይወታችን ይገባሉ። ይሄ ነው ነጥብ። በጣም ተጠንቀቁ። አሁን ምድርን ያገለባበጣት በሕይወታችን በየቀኑ የምናለቅስበት በጣም የምንቸገርበት የመረረን ነገር ከሕይወታችን ማውጣት ያልቻልነው ነገር ቢኖር ከእግዚአብሔር የኮበለሉ ሰዎች በሕይወታችን መርከብ ላይ ተሳፍረው ገብተዋል። አብረውን እየኖሩ ሰዎች ወደ ሕይወታችን ሲገቡ በአንድ ነገር ብቻ አይደለም። አሁን ቤተሰብ በመመስረት ጋብቻ በመመስረት በፍቅር በትዳር አይደለም ሰዎች ወደ ሕይወታችን የሚመጡት። ሰዎች በብዙ መልኩ ወደ ሕይወታችን ይመጣሉ። በብዙ መልኩ እሱን መተንተን ይከብደኛል። መምህራችን ሆነው ይመጣሉ። መካሪያችን ሆነው ይመጣሉ። በችግራችን ጊዜ ረዳት ሆነው ይመጣሉ። ድንገት እንተዋወቃለን። በስራ አግባብ እንተዋወቃለን። በትዳር በፍቅር በዝምድና በብዙ ህዝባዊ እና ሰብአዊ ትስስር እንገናኛለን ከሰዎች ጋር። በአንድ የሃይማኖት ስርዓት ውስጥ መጠቅለል ያገናኘናል። ከሰዎች ጋር በብዙ መልኩ እንገናኛለን። ወደ ህይወታችን ይገባሉ። ወደ ህይወታችን ሲገቡ ግን ከባዱ ነገር ቅርጻቸውን ሰብረው ነው የሚገቡት። እኛን መስለው፣ እኛን አክብረው፣ እኛን ወደው፣ የሚገባንን ነገር አድርገው ከፍለው ህጋዊ ትኬት ይዘው ወደ ህይወታችን ይገባሉ። እኛ ደግሞ መላእክት ወይም ነቢያት ስላልሆን፣ ስጋነን እንጂ መንፈስ ስላልሆን ሰዎችን ሁሉ የመመርመር ጸጋ የለንም።
ምድር ላይ ሰዎችን መርምረው የማወቅ ጸጋ ያላቸው ሰዎች በጣም ጥቂት ናቸው። 0.0 ምናምን ዋን ነገር ናቸው። በፐርሰንት ሲሰላ በጣም ጥቂት ናቸው። ለሁሉም ሰው አይሰጥም ሰውን መመርመር። ስለዚህ እኛ መመርመር ስለማንችል ደስተኞች ነን። የምናደርገው ሁሉ ሲያደርጉ ደስተኞች ነን። ሰዎች ወደ ህይወታችን ሲገቡ ባጭሩ መልአክ መስለው በጣም በክብር ወደ ህይወታችን ይገባሉ፣ እናስተናግዳቸዋለን። የሚገርመው ነገር ግን ከገቡ በኋላ ወደ ህይወታችን ውስጠኛው ክፍል ገብተው ይተኛሉ። የኛ ህይወት ጉዳያቸው አይደለም፣ አይማከሩንም። እኛ ብንራብ ጉዳያቸው አይደለም፣ ብንደሰት ጉዳያቸው አይደለም፣ ብናዘን ጉዳያቸው አይደለም፣ ስላለን ነገር ጉዳያቸው አይደለም፣ ስላጣነው ነገር ጉዳያችን አይደለም። ሀዘናችንን አይካፈሉም፣ ደስታችንን አይካፈሉም። የራሳቸውን ዓለም ሽሽታቸውን በእኛ ህይወት ውስጥ የሚጨርሱ ሰዎች አሉ። እነሱ የሚያውቁት ነገር አለ፣ ሸሽተው የመጡበት ዓለም አለ፣ ያጠፉት ጥፋት አለ፣ ያውቃሉ። ግን በህይወታችን ውስጠኛው ክፍል ገብተው ይተኛሉ። የህይወታችን ውስጠኛው ክፍል ምንድን ነው ከተባለ እምነታችን ነው። ለእነሱ የሰጠናቸው እምነት ነው። ውስጣችን ያላቸው ቦታ ነው የህይወታችን ውስጠኛው ክፍል። ዮናስ እንደዚህ ነው ያደረገው። በክብር ትኬት ቆረጠ፣ ገንዘብ ሰጠ፣ ጨዋ መስሎ ደስ ብሎት ያንን ፀጉሩና ፂሙን ልጎ ያንን መጎናጸፊያውን ለብሶ መርከብ ውስጥ ገባ። ከገባ በኋላ ግን ከተሳፋሪዎች ጋር አብረው አልተቀመጠም። ወጀቡንም አያይም፣ ችግሩንም አያይም። ወደ መርከቡ ውስጠኛ ክፍል ገብቶ ለሽ ብሎተኛ። በቃ እሱ እንቅልፉን ይለጥጣል። ሰዎች እንደዚህ ናቸው። ወደ ህይወታችን ከገቡ በኋላ አንድ ቀን ከህይወታችን ጋር ተማክረው አያውቁ። አንድ ቀን አግዘው ነው ያውቁ። በሀዘንም አያግዙንም፣ በደስታም አያግዙንም። ብቻ ጥቅልል ብለው በህይወታችን ይተኛሉ። እኛ ደግሞ ስላመንናቸው፣ ስለወደድናቸው፣ ስላከበርናቸው ትስስራችን በትኬት በግዢ በክብር ስለሆነ ከህይወታችን ማውጣት በጣም እንቸገራለን። በህይወታችን ውስጠኛ ክፍል የተኙ ሰዎች በእኛ ዘንድ መታመንን አግኝተው በውስጣችን የተጎዘጎዙ ሰዎች በጣም አደገኞች ናቸው። ከዛ በኋላ ህይወታችን መናጥ ይጀምራል። ለምን ከተባለ እነሱን የሚፈልግ ጅራፍ አውሎ ንፋስ ያስነሳል። እነሱን የሚፈልግ ዕዳ የእኛን በር ያንኳኳል። እነሱን የሚያሳድድ ሰይፍ ልጆቻችንን ይመታል። እነሱን የሚከተል አደገኛ ማዕበል ህይወታችንን ሁሉ ምስቅልቅሉን ያወጣዋል። ስለዚህ እንደየእምነታችን፣ እንደየአቅማችን፣ እንደየጸጋችን እንጮሃለን። እኛ እነዚህ ሰዎች እንደዛ ነው ያደረጉት። ዮናስ ገባ፣ ገብቶተኛ፣ ይጮሃሉ። ግማሹ ዕቃውን ይወረውራል። ምናልባት መርከቧ ቢቀላት ማዕበሉን ብትቋቋም ብለው ነው እየሰመጠች ስትመጣ። በነገራችን ላይ ከበድ ያለ ነገር ነው ማዕበልን የሚቋቋመው እንጂ የቀለለ ነገር ማዕበልን አይቋቋምም፣ የባሰ ይገለብጣታል። ግን ጭንቅ የማይሰራው የለም። ስለዚህ ምን እናደርጋለን? እምነት የሰጠናቸው ወደ ህይወታችን የገቡ ተጎዛጉዘው የተኙ ሰዎች የሚከተላቸው ማዕበል ሲያናውፀን ምን እናደርጋለን? እኛ ሰው እንቀንሳለን። ምናልባት ቢሻል ብለን ከሰው እንርቃለን። ወዳጆቻችንን እንቀንሳለን። ያለንን የሥራ አቅም እንቀንሳለን። በቃ ሞራላችንን እንቀንሳለን። ቁጥብ እንሆናለን። ጭምት እንሆናለን። ሀዘንተኛ እንሆናለን። በቃ ሀዘን እንለብሳለን። ውስጣችን ይሰበራል። ደስታ ይርቀናል። ብዙ ነገራችን ይቀንሳል። ግን ማዕበሉ አይቆምም። ወገኖቼ በጥንቃቄ ስሙኝ። እግዚአብሔር የሚያሳድዳቸውን ሰዎች ደርሶ ላያመልጡ ከእግዚአብሔር ፊት የኮበለሉን ሰዎች ወደ ህይወታችሁ አታስገቡ። ወደ ህይወታችሁ ከገቡ ምስቅልቅሉ ነው የሚወጣው። ከዛ ዮናስ ገብቶ ለጥ ብሎ ተኝቷል። እነሱ ይሰቃያሉ፣ ይጮሃሉ። የመርከቡ አለቃ አዛዡ ግን የሚያስተባብረው ወይም መርከቧን በዋናነት የሚቆጣጠረው ሰው ግን ወደ ውስጠኛው ክፍል ሲወርድ ዮናስን አገኘው። ቀሰቀሰውና ለምንድን ነው የተኛኸው? እኛ እየተሰቃየን እያንዳንዳችን ወደ የአምላኮቻችን እየጮህን ነው። መቼም አንድ አምላክ የለውም እዛ መርከብ ውስጥ ያለ ህዝብ፣ ያው ምድር ላይ እንደምናየው ማለት ነው። ኢትዮጵያ ውስጥ ያለ ህዝብ አሁን ኢትዮጵያን እንደዛች መርከብ ብንወስዳት አንድ አይነት እምነት የለንም፣ አንድ አይነት አስተሳሰብም የለንም፣ አንድ አይነት የሃይማኖት ተቋም ውስጥም አይደለን ያለ ነው። የተለያየ አስተሳሰብ ነው ያለን፣ የተለያየ አምላክ ነው ያለን፣ የተለያየ እምነት ነው ያለን። እንደዛ ነው። በተመሳሳይ ለምንድን ነው የተኛኸው? ተነሳና አምላክህን ጥራ እንዲረዳን ድምፅ አዋጣ ነው። ያ የመርከብ አዛዥ ዮናስን አውቆት አይደለም። ጻድቅ ነህ፣ እስኪ እጅህን አንሳና ማዕበሉን ገስጽ፣ እስኪ እንዳን አይደለም ያለው። ጩኸት አዋጣ። ሁሉም ወደየ አማልክቶቻቸው እየጮሁ ነው። አማልክትም ደግሞ ሊረዱን አልቻሉም። ማዕበሉ ሊበላን ነው፣ ሊውጠን ነው። ከምትተኛ እንደዚህ ተነስና አንተም ወደ አምላክህ ጩህና ድምፅ አዋጥተን ነፃ እንውጣ ነው። የለም ዮናስ ተነሳ። ምንም ያለው ነገር የለም። እሺ ጮሃለሁ፣ በቃ እናዋጣለን፣ እንዴት ነው በየት በኩል መርከቧን እናድናት ምናምን አላለም። ዝም ነው ያለው።
እንዲያውም አልተጻፈም እንጂ ዮናስ ተመልሶ ሁሉ ሊተኛ ይችላል። በቃ እሱ ጉዳዩ አይደለም። እንዲያውም ማዕበሉ ቢውጣው ይሻላል። እግዚአብሔር ሂድ ወዳለው ሀገር ከሚሄድ ይልቅ ማዕበሉ በቃ መርከቧን አስምጧት ቢውጣው ሁሉ ይሻለዋል። ለምን ከተባለ አንዳንድ ጊዜ በቀላሉ ልናደርገው የምንችለውን ነገር ሰው ፈርተን፣ ሁኔታዎችን ፈርተን፣ ሰው ፊት ላለመቆም ብለን ከሚታየው ሰው ስንኮበልል የማይታየው እግዚአብሔር ግን ደግሞ በግልጽ ነገሮችን የሚቆጣጠረው እግዚአብሔር ደግሞ እስከ መጨረሻው ያሳድደናል። ስለዚህ ምንድን ነው በእግዚአብሔር ፊት መቆም እንቸገራለን። እና ዮናስ ተነስ ሲለው ምንም ያለው ነገር የለም። መጨረሻ ግን ወደ አንድ ነገር መጡ። ሰው የሚረብሸውን ነገር ቅርቡ ላለው ሰው ነግሮ፣ ሰዎችም መክረው፣ እርዳታም ተደርጎለት፣ ጸልዮ፣ ጾሞ፣ ጮሆ ሲበቃው ወደ አንድ ነገር ይመጣል። በቃ ወደ ሌላ ነገር፣ የተለየ ነገር ወደ መሞከር ይመጣል። ያ ምንድን ነው? በህይወቴ ውስጥ ችግር የፈጠረው ማን ነው የሚለውን መፈለግ ይጀምራል። ሰዎቹ ሁሉን ነገር አደረጉ። በሚችሉት ዕውቀትና ጥበብ መርከቧን ሊያድኗት፣ ማዕበሉን ሊሸውደው ሊያልፉ ሊቆጣጠሩ ሞከሩ፣ አጡ። ምንም አይነት መፍትሄ የለው። ከዛ ወደ አምላኮቻቸውም ጮሁ፣ መፍትሄ የለም። ከዛ ወደ ምን መጡ? በማን ምክንያት ነው ይሄ የሆነብን? ያው መጨረሻ ላይ ነቁ። መጀመሪያ ወደ መርከቡ የሚገባውን ሰው ፈትሸው ማን ነው ምንድን ነው የሚለውን አላስገቡም። ያስገቡት ገንዘብ እየተቀበሉ ነው። በቃ መሄድ ነው። ማንም ሰው ደግሞ ይህንን ነው የሚያደርገው። እንኳን በድሮ ጊዜ በአሁኑም ቢሆን አንድ ሰው የሆነ ቦታ ሲገባ ገንዘብ እስከከፈለ ድረስ ይሄን ላይፈተሽ ይችላል። ግን አሁን ፍተሻ አለ። መርከብ ላይም ፍተሻ አለ። ፕሌን ላይ ፍተሻ አለ። እኔ እንግዲህ ባስና ታክሲ ላይ ፍተሻ ይኑር አይኑር አላውቅም። እኔ ታክሲ ውስጥም ባስ ውስጥም ስገባ ተፈትሼ አላውቅም እና ምናልባት አሁን ተጀምሮ ከሆነ አላውቅም። እና እንዲህ ቀለል ያሉ መጓዣዎች ላይ ስንገባ አንፈተሽም፣ ግን መርከብ ላይ ፍተሻ አለ። ምክንያቱም የያዝነው ዕቃ ጎጂ እንዳይሆን ነው። እሱ ፍተሻ ደግሞ የዮናስን ችግር ሊፈታው አይችልም። የዮናስ ችግር በአይን የሚታይ አይደለም። ዮናስ መርከቧ እንድትናወጽ ያረገበት ችግሩ የሚታይ አይደለም። በሻንጣም አልያዘውም፣ በከረጢትም አልያዘውም፣ አንገቱ ላይም እጁ ላይም እግሩ ላይም የለም። ሰውነት ውስጥም የተቀበረ አይደለም። በነፍሱ ውስጥ የተቀበረ ነው። ለነፍሱ የተሰጣት ትእዛዝ አለ። የሚድኑን ነፍሳት ሂጂና አድኝ ተብላ ነፍሱ ተነግሯታል። ግን እየሸሸች ነው። ዮናስ ግን እየሸሸ ነው። ነፍሱን ሸምጥጦ የእግዚአብሔርን ድምፅ ጆሮ ዳባ ልበስ ብሎ ኮብልሎ ሸምጥጦ እያመለጠ ነው። እሱ ነው ከባዱ። እሱን መፈተሽ አይቻልም። ለዚህ ነው አስቀድሜ እኛ መላእክት ወይም ነቢያት ስላልሆን ሰዎችን መርምረን ውስጥ ያለውን ችግር፣ ነፍሳቸው ላይ የተጫነውን በደል፣ ከእግዚአብሔር ጋር የተጣሉትን ጸብ ልባቸውን ቀደን ሸንቁረን ስለማናይ ብዙ ጊዜ እንቸገራለን፣ እናለቅሳለን። ስለዚህ የመርከቡ አዛዥ ዮናስን ምን አለው? ተነስና ወደ አምላክ ጮህ፣ ጮኸት አዋጣ፣ መርከቧ ልጠፋ ነው አለው። የመጣ ነገር የለም። መጨረሻ ላይ ዕጣ ተጣጣሉ። ዕጣ ሲጣጣሉ ለማን ወጣ? ለዮናስ ወጣ። ዮናስን ጣሉት። እስኪ ከእግዚአብሔር የኮበለሉ ሰዎች ወደ ህይወታችን ሲገቡ ምን ይፈጠራል የሚለው 1 2 3 ብለን እንይና እስቲ እንጨርሰው። የመጀመሪያው አስቀድሜ እንደተናገርኩት ስተርክ እንዳፈሰስኩት ሐሳቡን ሰዎች ወደ ህይወታችን ሲገቡ በጣም ጨዋ መስለው የምንወደውን ወደው የምንንቀውን ንቀው በቃ ለኛ በሚመች መልኩ ዋጋ ከፍለው ይገባሉ። ሁለተኛ እምነታችንን ካገኙ በኋላ በህይወታችን ውስጠኛው ክፍል ምን ይሆናሉ? ይተኛሉ። ከዛስ ህይወታችን ሲመሰቃቀል፣ ችግር ውስጥ ስንገባ፣ ሐዘን ሲያገኘን ቁጭ ብለው ችግር ለመፍታት ከኛ ጋር አይነጋገሩ፣ ባዕድ ሰው ይሆናሉ። ያመናቸው ሰዎች፣ ህይወታችንን የሰጠናቸው ሰዎች፣ በጣም የወደድናቸው ሰዎች፣ ያከበርናቸው ሰዎች፣ ዋጋ የከፈልናቸው ሰዎች፣ እነዛ ወደ ህይወታችን ሲገቡ እንደ መላክ ያየናቸው ሰዎች ለህይወታችን ምንም የማይጠቅሙ፣ በጩኸታችን የማይጋሩ፣ ለችግራችን መፍትሄ የማያመጡ፣ ጭራሽ ችግራቸው ያልሆኑ ባዕድ ሰው ይሆናሉ። ለካ የኛ አልነበሩም፣ ደባል ናቸው፣ ለካ እንቅፋት ናቸው፣ ለካ መሰናክል ናቸው። የሚገርመው ነገር በዙሪያቸው ያሉትን ሰዎች የምታውቋቸው ማዕበል ሲነሳ ነው። እኔ ለዚህ ራሴ ምስክር ነኝ። በህይወቴ ብዙን ሰዎች እግዚአብሔር አራግፏቸዋል። በየዋህነት በልጅነትም መንፈስ ባለመብሰልም አብሬ የተጓዝኳቸው፣ ራእይን ያካፈልኳቸው፣ እንዲህ ቢሆን ብለን አብረን የዘመርን የተቃቀፍን የበላን የጠጣን ያለችንን ብር እንኳን ሳንሰስት ተካፍለን ያጠፋናት ያሉንን ልብሶች እንኳን ተጋርተን የለበስናቸው ሰዎች ያለንን ጉድለትና ክፍተት እንኳን ተባብረን እንደ አንድ ልብ የኖርን ሰዎች በሂደት ግን
በህይወቴ ላይ ማዕበል ሲነሳ፣ ለራሴ መሮጥ ስጀምር፣ ለራሴ መኖር ስጀምር፣ የራሴን ቋጠሮ ማንቀሳቀስ ስጀምር፣ የራሴን መዝገብ መግለጥ ስጀምር ግን ተነስተው ጭራሽ እንደማላቃቸው ሆኑ። እግዚአብሔር ግን አራገፋቸው። እንደ ዮናስ ወደ ጥልቁ ነው የጣላቸው። የሉም አሁን ከኔ ጋር። እግዚአብሔርን በእውቀት በዕድሜ በሞገስ እያበሰለኝ በምግባር እያበረታኝ ዛሬ እዚህ ደርሻለሁ። ሰዎች ወደ ህይወታችሁ ሲገቡ የሚፈጠረው ችግርና የሚመጣው ምስቅልቅል ቀላል አይደለም። ከዛ በኋላ ምን ይሆናል? ህይወታችን ከተመሰቃቀለ፣ መልኩን ካጣ፣ ከበላለዘ በኋላ ድብልቅልቁ ወጥቶ መያዣ መጨበጫ ከጠፋን በኋላ በቃ ከህይወትህ አውጣኝ ይሉናል። የሚገርም ነው። ዮናስ ምን አለ? በቃ ወደ ባህሩ ጣሉኝ፣ ከእናንተ ጋር አልሄድም አለ፣ አልፈልግም አለ። በቃ መጨረሻ ላይ እሱ ላይ ጣው ሲወጣ እንደዚህ ሆነ። ባዝነን ተንገላተን ተሰቃይተን ምነው ባልተፈጠርን ኖሮ፣ ምነው ባልተወለድን ኖሮ፣ ምድር ላይ ባልኖርን ኖሮ፣ ምነው ጌታ ሆይ ብለን ጮኸን ሲደክመን መጨረሻ እነዛ ሰዎች እሺ ምንድን ነው ያላችሁ ሀሳብ? እንዲህ አታግዙንም እንዴ ስንላቸው በቃ እባክህ ልቀቀኝ ከህይወትህ አውጣኝ የሚሉኝ ሰዎች አሉ። እንደዚህ ያሏችሁ ሰዎች የሉ? በጣም ብዙ አሉ። ምስቅልቅላችን ከወጣ በኋላ በቃ ከህይወትህ አውጣኝ፣ አልፈልግም፣ እኔ ከአንተ ጋር አብሬ አልጓዝም ይሉናል። መጨረሻ ላይ ምንም ማድረግ አንችልም፣ ከህይወታችን ነቅለን እንጥላቸዋለን። ከዛ በኋላ ግን የሰላም ጉዞ እንጓዛለን። መርከቧ በሰላም ተጓዘች ነው የሚለው ታሪኩ። ትንቢተ ዮናስን ያሉትን ምዕራፎች ስታነቧቸው፣ ጥቂት ምዕራፍ ናቸው፣ ስታነቧቸው በቃ ከዛ በኋላ መርከቧ በሰላም ተጓዘች ነው የሚለው። ከእግዚአብሔር የኮበለሉ ሰዎች፣ በብዙ እርግማንና በብዙ ችግር ውስጥ ያሉ ሰዎች ወደ ህይወታችን ከገቡ በኋላ መስቀልቅሉዋችን ወጥቶ እግዚአብሔር እነሱን እልፍ ካረጋቸው በኋላ መንገዳችን በሰላም ይሆናል። ግን የሚገርመው ነገር የምንከፍለው ዋጋ ቀላል አይደለም። በዛ ሰዓት ብዙ ነገር ሉዝ አርጋለች መርከቧ፣ ብዙ ነገር ጥላለች። እኛም በህይወታችን ከእግዚአብሔር የኮበለሉ አደገኛ እና አመፀኛ ሰዎች ገብተው ሉዝ የምናደርገው ነገር ቀላል አይደለም። የምንጥለው ነገር ቀላል አይደለም። የምንረሳው ነገር ቀላል አይደለም። የምናበላሸው ነገር ቀላል አይደለም። የምናጣው ነገር ቀላል አይደለም። የምንቆስለው ቁስል ቀላል አይደለም። የጠባሳው ጉድጓድ እንኳን ጣት ያስገባል። በብዙና በጥልቀት ነው የምንጎዳው። ብዙ ሰዎች በዚህ ተጎድተናል። ከዛ በኋላ ግን የምንጓዘው የሰላም ጉዞ ስለሚባርከን እግዚአብሔር የተመሰገነ ይሁን። ትልቁ ነገር እሱ ነው። ስለዚህ ዛሬ ላስተላለፍ የምፈልገው አጠር ባለመልኩ እንድንነጋገር የፈለግኩት ምንድን ነው? ከእግዚአብሔር የኮበለሉ ሰዎች ወደ ህይወታችን ከገቡ እንዴት እንደምንመሰቃቀል የሚያሳይ ነው። ከእግዚአብሔር የኮበለሉ ሰዎች ወደ ህይወታችን እንዳይገቡ ግን ጥንቃቄ ያስፈልገናል። እንዴት እንከላከላቸዋለን ለሚለው የመጀመሪያው ከእግዚአብሔር ጋር መኖርና መጸለይ ነው። ከእግዚአብሔር ጋር የሚኖር ሰው እግዚአብሔር ለማይሆኑ ሰዎች አሳልፎ ስለማይሰጠው መልካም ሰው ይሰጠናል። የእግዚአብሔርን መንገድ የምናውቅ ከሆነ በሰላምና በፍቅር ወደምንፈልገው የህይወት ምዕራፍ እንደርሳለን። እነዚህ ከእግዚአብሔር የኮበለሉ ሰዎች መልእክት ልኳቸው አድርሱ ብሏቸው የሸሹ ናቸው እንዴ? ወደኛ ህይወት የሚመጡት እንደ ዮናስ አይነት ሰዎች ናቸው። ወደ ጎንደር ሂድና ትንቢት ተናገር ሲባል አልፈልግም፣ እዛ ጦርነት አለ ብሎ የሚሸሽ ሰው፣ ወደ ደቡብ ሂድ ሲባል አልፈልግም፣ እዛ ሽፍት አለ፣ እዛ አልሄድም የሚል ሰው፣ እዚህ ወደ ምስራቅ ወደ ሶማሊያ ክልል ሂድ ሲባል አልፈልግም፣ ወደዛ ሀገር አይሰሙኝም ምናምን የሚል ሰው ነው እንዲ አሁን ወደ ህይወታችን የሚገባው? እንደዛ አይነት ሰው እኮ አይደለም የሚገባው። ወደ ህይወታችን የሚገባው ብዙ እርግማን፣ ብዙ ግፍ፣ ብዙ ማታለል፣ ብዙ ውሸት ያለበት ሰው ግን ጀንትል ሆኖ ነው ወደ ህይወታችን የሚገባው። ጻድቅ መስሎ፣ እግዚአብሔርን የሚያውቅ ሰው መስሎ፣ በጣም ልስልስ መስሎ፣ ቸር ለጋስ መስሎ፣ በቃ ቢረግጡት እንኳን የማይናገር ወላንሳ ሆኖ ነው ወደ ህይወታችን የሚገባው። የዮናስን መልክ ብቻ እንዳትጠብቁ። እግዚአብሔር አሁን ለማን ይልካል? በአሁኑ ሰዓት የሚላክም የለም መልእክትም የለም። አሁን እግዚአብሔር የሚያደርገውን ያደርጋል። በአዲስ ኪዳን ውስጥ እንዲህ የሚባል ነገር የለም። ምክንያቱም ክርስቶስ ሁሉን ነገር ሰጥቶን አብርቶት የብርሃኑን አምድ ተክሎ ሄዷል። በብርሃኑ መመላለስ በብርሃኑ መኖር ነው። አሁን ነቢያትን በዛ ውጡ በዛ ግቡ ተብሎ የሚላኩ የሉም። አሁን በአዲስ ኪዳን እንደዛ የሚባል ነገር የለም። ስለዚህ ወደ ህይወታችን የሚገቡ ሰዎች ጻድቅ መስለው፣ የሚጠቅሙን መስለው፣ ቆንጆ ሆነው፣ ተወዳጅ ሆነው፣ እውቀት አለኝ የሚሉ፣ ገንዘብ አለኝ የሚሉ በጣም ለስላሳ ሰዎች ግን በዘራቸው የሚተላለፍ የዛር መንፈስ የሚያሳድዳቸው፣ የብዙን ሰው ደም አፍስሰው ደም የሚያሳድዳቸው፣ የብዙን ሰው እንባ አፍስሰው እንባ የሚያሳድዳቸው፣ የብዙዎችን ላብ ሙልጭ አድርገው የበሉ የሰዎች ላብ የሚያሳድዳቸው እርግማን ያለባቸው ሰዎች ወደ ህይወታችን ይገባሉ። ወደ ህይወታችን ገብተው እነሱ መደበቅ ነው እንጂ ከኛ ጋር መቀጠል አይፈልጉም። ስለዚህ ህይወታችን ምስቅልቅሉ ይወጣል። ብዙዎቻችን እንደዚህ ተመሰቃቅለናል። ስለዚህ
በብዙ ጉዳይ ላይ የምንገናኘውን ሰው ጥንቃቄ ልናደርግ ይገባል። እየመዘንን እያበሰልን እየተግባባን ነው ነገሮች ቀስ እያሉ እየበሰሉ የሚሆኑት። እንዲህ በአንድ ጊዜ ሰው ወደ ህይወታችንን መግባት የለብንም። የኛ የኢትዮጵያን ጸባይ ደግሞ እንደዚህ ዝም ብሎ ታክሲ ላይም የሆነ ቦታም የተገናኘነውን ሰው በአንድ ጓደኛ እናደርጋለን። በቃ ህይወታችንን ታሪክ መበጥረቅ ነው፣ መንገር ነው፣ ሆያ ሆዬ ነው፣ አብሮ መብላት፣ መጠጣት፣ መጨፈር፣ መደነስ ነው። በቃ ወዲያው ዝምድና መፍጠር ነው። ከዛ ነገሮች ደግሞ እያፈተለኩ ሲመጡ ጭንቅ ውስጥ እንገባለን። ስለዚህ ከእንዲህ አይነቱ ተላላ ህይወት ነፃ ወጥታችሁ በማስተዋልና በብርታት እንድትኖር ነው ይሄንን ያካፈልኳችሁ። አመሰግናለሁ ለነበረን ጊዜ። ደጉ አባታችን እግዚአብሔር የተመሰገነ ይሁን። እኔ ወንድማችሁ አለማየሁ ነጋሽ ነኝ። በተወደደ አክብሮት ሰላም ብያለሁ። በድጋሚ እስከምንገናኝ ደህና ሁኑልኝ።